ሰላም ጤና ይስጥልን የተከበራችሁ የአውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ሰብስክራይብ ማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን በየዕለቱ የሚለቀቁ እውነተኛ መረጃዎች ተካፋይ እንድትሆኑ ጋብዛለሁ። ወደ ዝርዝር መረጃዎቻችን ስናመራ በቅድሚያም አጫጭር ርዕሶችን የምነግራችሁ ይሆናል። በመጀመሪያ የምናገኘው የጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አርሲው ጥቃት መግለጫ ሰጥተዋል። ስለዚህም የማጋራችሁ መረጃ ዝርዝሩን ይኖራል። እንደዚሁም ደግሞ ኦብነግ ከፋኖና እንደዚሁም ደግሞ ኢትዮጵያ ውስጥ ከሚገኙ ታጣቂ ኃይሎች ጋር ግንኙነት ማድረጉን ገልጿል። ሌላው በዝርዝር የምንመለከተው ህወሓት ጸበልተኞችን ለጦርነት ማፈሱ እየተነገረ ነው የሚገኘው። ስለዚህም ዝርዝር መረጃ አቀርብላችኋለሁ። እንደዚሁም ደግሞ የቀድሞ የአዲስ አበባ ከተማ ከንቲባ ከዚህ ዓለም በሞት ተለይተዋል። ማናቸው? መችስ ነበር የአዲስ አበባን በስልጣን ሲያስተዳድሩ የነበሩት የሚለውን ዝርዝር መረጃ እነግራችኋለሁ። እንደዚሁም ደግሞ የጦርነቱን አድማስ ወደ ቀይ ባህርና ሜዲትራኒያን እናሰፋዋለን ስትል ኢራን ዝታለች። ስለዚህም በዝርዝር መረጃ አጋራችኋለሁ። በሌላ በኩል ደግሞ በፖለቲካ ቀውስ የተቀሰቀሰው ውጊያ ተጠናክሮ ስለመቀጠሉ እየተዘገበ ነው የሚገኘው። ይሄም ሶማሊያን የተመለከተ መረጃ ነው። እነዚህንና ሌሎች አጫጭር መረጃዎች ማካፍላቸው ነው የሚሆነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። በመጀመሪያም የምናገኘው ጥልቅ ሐዘን ተሰምቶኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ቤተ እምነት ጥቃት ጥልቅ ሐዘን እንደተሰማቸው በጽህፈት ቤታቸው በኩል ባወጡት መግለጫ አስታውቀዋል። በጠቅላይ ሚኒስትር ጽህፈት ቤት ምርጫና ልማት ላይ ባደረገው መግለጫ የአርሲው ሃይማኖታዊ ጥቃት ከታጣቂዎችና ከውጭ ኃይሎች ጋር የተያዘ እንደሆነ ነው የተገለጸው። የጥቃቱ ፈጻሚ ኦነግ ሸኔ መሆኑን የገለጸ ሲሆን በአማራ ክልል ከሚንቀሳቀሱ አማጽያንና ለኢትዮጵያ ጥላቻ አላቸው ከተባሉ የውጭ ኃይሎች ጋር በቅንጅት የተፈጸመ እንደሆነ ነው የተዘገበው። በአርሲው ጥቃት የተወነጀሉት የውስጥና የውጭ ኃይሎች ጽምዶ የተሰኘ ቅንጅት እንደተፈጠረበትም መንግስት ገልጿል። በዚሁ ቅንጅት ባለፈው ሰኞ ዕለት የተካሄደው 7ኛው ዙር ጠቅላላ ምርጫ ለማኮላሸት ሙከራ የተደረገ ቢሆንም የደህንነት ኃይሉ እንዳመከነውም ተገልጿል። መረጃው የዘገበው ቪኦኤ ነበር። ወደ ሁለተኛው መረጃችን ደግሞ ስናመራ ኦብነግ ከፋኖ ጋር መነጋገሩን ይፋ ያደረገበት ነው የነበረው። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብድራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። አፍሪካን ኢንተሊጀንስ ትላንትና ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚ እና አማጺ ኃይሎች ጋር ጥምረት እንደፈጠሩ ከግብጽና ኤርትራ መንግስት ጋር ደግሞ ጫና እየተደረገባቸው እንደሆነ ነው የተገለጸው። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡን መሆኑን የጠቀሰው ዘገባው ከሚሰባሰቡ ኃይሎች መካከል ኦብነግ አንዱ ነው ተብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጥምረት መፍጠራቸውን በአፍሪካ ኢንተሊጀንስ የተጠየቁት የቡድኑ መሪ አብድራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተሊጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤርትራ እና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎች ማድረጋቸውን ገልጸዋል። ሌላው መረጃችን ደግሞ ህወሓትን የተመለከተ ነው። ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱን የተሰማው ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህም ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ድርጅት ምርመራ አድርጎ ነበር። ሪፖርቱም ይዘውት በወጣው መሰረት ተቋሙ እንደሚለው በክልሉ የተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ የተስፋፋ መምጣቱ ተጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ እንደሆነም ነው የተገለጸው። እሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜን ጦርነት ወቅት ለጦርነት ቤተሰቦቻቸውን ወይም አባላቶቻቸውን ያላዋጡ እንዲሁም ደግሞ በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ተብሏል። ነገር ግን እነዚህ 3 አካላት በተጨማሪም በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዝርዝሩን አመላክተዋል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይም አንስተዋል። ይኸውም ህወሓት ተባባሪነትን እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ ሲል ገልጿል። ወጣቶች ከጸበል ቦታ፣ ከመዝናኛ ቦታ እንደዚሁም ደግሞ ቤቲንግ ቤቶች በጸጥታ ኃይሎች ተይዘው እንደተወሰዱ መረጃው አመላክተዋል።
በሌላ ዝርዝር መረጃችን እንግዲህ የሀዘን መረጃ ነው ያለን። የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለይተዋል። የአዲስ አበባ ከተማ አስተዳደር በ27ኛው ከንቲባነት ከ1990 እስከ 1995 ዓመተ ምህረት የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተነግረዋል። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊቱን ማረፋቸው ነው የተገለጸው። ማለትም ሐሙስ ሌሊት ማለት ነው። በአርሲ ድሬ ከተማ ከአባታቸው ከአቶ አሊ ሱሌማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ከትዳር አጋራቸው ጋር በጋራ ያፈሯቸው 2 ሴትና 1 ወንድ ልጆች እንዳሏቸውም ተገልጸዋል። አምባሳደር አሊ አብዶ በቆዩባቸው የስራ ዘመናት ሀገራቸውና ህዝባቸው በቅንነት በታማኝነትና በታታሪነት ሲያገለግሉ ነበር ተብሏል። የቀብር ስነ ስርዓታቸውም በዛሬው ዕለት ከጁምዓ ሰላት በኋላ በዳለቴ አካባቢ በሚገኘው የሙስሊሞች መቃብር ስፍራ ቤተሰቦቻቸው፣ ወዳጆቻቸውና ዘመድ አዝማድና እንደዚሁም ደግሞ የመንግስት ከፍተኛ የስራ ኃላፊዎች በተገኙበት እንደተፈጸመ ነው የተገለጸው። በሌሎች የዕለቱ አንኳር መረጃዎች ከነበሩት መካከል ሶማሊያን የተመለከተ መረጃ አለን። በሶማሊያ የፖለቲካ ቀውሱን ተከትሎ የተቀሰቀሰው ውጊያ ተጠናክሮ ቀጥሏል። በሶማሊያ ዋና ከተማ ሞቃዲሾ መካከለኛ ክፍል በመንግስት የጸጥታ ኃይሎችና በተቃዋሚ ጎራ በተሰለፉ ታጣቂዎች መሀል የተነሳው ከባድ ውጊያ ከ20 ሰዓታት በላይ የቀጠለ ሲሆን ይህም በከተማው ሰብአዊና የጸጥታ ቀውስ ሊያስከትል እንደሚችል ተገልጿል። የግጭቱ መነሻ በሀገሪቱ የምርጫ ሂደትና የህገ መንግስት ማሻሻያ ዙሪያ የተፈጠረ ስር የሰደደ የፖለቲካ ውዝግብ ነው። የተቃዋሚ መሪዎች የአሁኑ ፕሬዚዳንት የስልጣን ዘመን በግንቦት 15 2026 ወይም ሜይ 15 2026 ማክተሙን በመጥቀስ ከዚህ በኋላ ህጋዊ የስልጣን ውክልና የላቸውም በሚል እውቅና ለመስጠት ፈቃደኛ ሳይሆኑ በመቅረታቸው ነው። ያለመግባባቱ ዋነኛ ማዕከል የሀገሪቱ የምርጫ ስርዓት መዋቅር ነው። የፌዴራል መንግስቱ ዜጎች የፓርላማ አባላትን በቀጥታ የሚመርጥበትና በመቀጠልም የተመረጡትን ተወካዮች ፕሬዚዳንት የሚሰይምበት አንድ ሰው አንድ ድምፅ 1 ፐርሰን 1 ቮት የተባለውን የምርጫ ስርዓት ይደግፋል። በአንጻሩ የተቃዋሚ ቡድኖች የአንድ ፌዴራል አባል ሀገር መሪዎች የጎሳ ሽማግሌዎችና የፓርላማ አባላትን መርጠው እነሱ ደግሞ ፕሬዚዳንቱን የሚመርጡበት ባህላዊ የጎሳ ተዋጽኦ ስርዓትን እንዲቀጥል ይፈልጋሉ ተብሏል። ሌላው ዋነኛ የውዝግብ ነጥብ የፕሬዚዳንቱ የስልጣን ዘመን ከ4 ዓመት ወደ 5 ዓመት ያራዘመውና በቅርቡ የጸደቀው ህገ መንግስት እንደሆነ ነው የተገለጸው። በርካታ የተቃዋሚ መሪዎችና የፌዴራል አባል ሀገራት አዲሱን ህገ መንግስት ህጋዊነትና አጠቃላይ የጸደቀበትን ሂደት ጥያቄ ውስጥ በመክተት ውድቅ እንዳደረጉት ተገልጿል። በአሁኑ ወቅት በከተማው እየተካሄደ ያለው ከባድ የተኩስ ልውውጥ በርካታ ነዋሪዎች ቀያቸውን ጥለው እንዲሸሹ ያስገደደ ሲሆን ይህም በዋና ከተማዋ የተለያዩ ክፍሎች የሀገር ውስጥ መፈናቀልን አስከትሏል ተብሏል። የፖለቲካ አለመግባባቱ ሀገሪቱን የበለጠ ሊያናጋ ይችላል በሚለው ስጋት በበረታበት በዚህ ወቅት የሰላማዊ ዜጎች ደህንነት አሳሳቢ ደረጃ ላይ እንደደረሰ ተገልጿል። ሌላው መረጃችን ወደ ኢራን ነው የሚያደርሰን። የጦርነቱ አድማስ ይሰፋል ስትል ኢራን አስጠንቅቃለች። የኢራን ጠቅላይ መሪም ከፍተኛ ወታደራዊ አማካሪ ለሲኤንኤን ጦርነቱ ከቀጠለና አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ካልተነሳ ጦርነቱ ወደ ህንድ ውቅያኖስ፣ ቀይ ባህር እና ወደ ሜዲትራኒያን ባህር እናሰፋዋለን ብሏል። እስካሁን ጥቃት ስንፈጽምባቸው ከነበሩ የአሜሪካ የጦር ሰፈሮች በተጨማሪ ሌሎች ቀጠናዎች ላይ ወደሚገኙ የአሜሪካ ጦር ቤዞች ላይ ጥቃት በመፈጸም ጦርነቱ ሌላ ገጽታ እናላብሰዋለን ስትል ዝታለች። በሌላ መረጃችን ወደ ዩክሬን ነው የምናመራው። በዩክሬን ጦርነት ከተጀመረ ጊዜ አንስቶ የ707 ህጻናት መገደላቸው ተዘግቧል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በሁለቱ ሀገራት ከ4 ዓመታት በላይ በዘለቀው ጦርነት በሩሲያ የተገደሉ የ707 ህጻናትን አስታውሰዋል። በምስራቃዊ ዩክሬን ዶኔስክ ክልል ውስጥ በደረሰ የሩሲያ ሌላ የቦምብ እና የድሮን ጥቃት ቢያንስ 5 ሰዎች ሲገደሉ 11 ሰዎች ደግሞ ቆስሏል ተብሏል። በሲቪል መሰረተ ልማት ላይ የደረሰው ጉዳት ሰፊ የነበረ ሲሆን ቢያንስ 14 አፓርትመንቶች እና 11 መኪኖች ጉዳት ደርሶባቸዋል ተብሏል። እንዲሁም የሕክምና ተቋማት፣ ተሽከርካሪና አምቡላንስ ወድመዋል። በሌላ የሩሲያ ጥቃት ደግሞ በሰሜን ምስራቅ ዩክሬን ካርኪቭ ክልል ውስጥ ቢያንስ 3 ሰዎች ሲሞቱ 21 ሰዎች ቆስሏል ሲል የክልሉ ገዢ ኦሌህ ሲኒዮቭ ተናግረዋል። በሰሜን ምስራቅ ዩክሬን ውስጥ የሱሜ ክልል ወታደራዊ አስተዳደር ኃላፊ ኦሌግ ሃሪጎቭ እንደተናገሩት ሩሲያ በቮትስካና ኦራጃ በያምፒል መንደር ላይ በፈጸመችው ጥቃት ቢያንስ 2 ሰዎች ሲገደሉ 4 ሰዎች ደግሞ ቆስለዋል ብለዋል። በፌብራሪ 2022 የጀመረው የሩሲያ ዩክሬን ላይ ባካሄደችው ሁለንተናዊ ጦርነት ወቅት የተገደሉት ልጆች
በማስታወስ ዘለንስኪ ዓለም አቀፍ የንጹሐን ህጻናት ጥቃት ሰለባዎች ቀንን በማስታወስ ህጻናቱን እንደዘከሩ ተገልጿል። ሌላው መረጃችን ቻይናን የተመለከተ ነው። ሺጂንፒንግ ከኪም ጆንግ ጋር ለመምከር ወደ ሰሜን ኮሪያ ያልተለመደ ጉብኝት ሊያደርጉ እንደሆነ ተገልጿል። የቻይናው ፕሬዚዳንት ዢ በሚቀጥለው ሳምንታት ወደ ሰሜን ኮሪያ በሚያደርጉት ጉዞ ከኪም ጆንግ ኡን ጋር እንደሚገናኙና የሁለቱ ሀገራት የመንግስት መገናኛ ብዙኃን ዘግበዋል። ሺ በኪም ግብዣ ከጁን 8 እስከ 9 በሰሜን ኮሪያ ቆይታ ያደርጋሉ። ዢ ለመጨረሻ ጊዜ ፒዮንግያንግን የጎበኙት በ2019 እንደነበር ተገልጿል። ጉብኝቱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከቤጂንግ ከተቀበሉ ከሳምንታት በኋላ የሚካሄድ ሲሆን በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ስጋት እንዳለ ይታወቃል። ቻይና የኒውክሌር ጦር መሳሪያ መርሃ ግብሯ እና ሰብአዊ መብት ረገጣ ምክንያት ከፍተኛ የሆነ ዓለም አቀፍ ማዕቀብ የሚጣልባት ሰሜን ኮሪያ ቁልፍ የኢኮኖሚና የፖለቲካ አጋር እንደሆነችም እንደዚሁ ተገልጿል። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር ተጋርተው በመከላከያ ውል የተሳሰሩ እንደሆኑም እንደዚሁም ደግሞ ይህ ውል ስምምነቱ አንዱ ሀገር ከተጠቃ የጋራ መደጋገፍ ዋስትና እንደሚሰጥም ዘንድሮ የዚያ ስምምነት 65ኛ ዓመቱ ይታሰብበታል ነው የተባለው። ሰሜን ኮሪያ የኮሮና ወረርሽኝን ተቋቁማ በሩሲያ በኩል ወደ ዩክሬን ጦርነት ከገባች በኋላ በዓለም መድረክ የግንኙነት ደረጃዋን እንዳሻሻለች ቤጂንግ ከፒዮንግያንግና ከሞስኮ ጋር የጠበቀ ግንኙነት ቢኖራትም ዢ በኪምና በፑቲን መካከል የተፈጠረው ግንኙነት ጥንቃቄን ይመርጣሉ ነው የተባለው። እንግዲህ ዕለቱ አንኳር መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት በዕለታዊ አንኳር መረጃዎች እስከምንገናኝ ቸር ቆዩ።